ወላጅ እናቷ መሆኗን አታውቅም። ገኒ የእሷ ወላጅ እናት መሆኗን አታውቅም እና ደነገጠች፣ ተምታታባት። እንግዲህ ያው በቀጣይ እንደሚመጣው ከሆነ እናቷ መሆኗን ስታውቅ ኢፉዬ በጣም ትናደዳለች። ምክንያቱም እስከ ዛሬ አጠገቤ ሆነሽ ያው ቅን ልብ ስላላት አትጎዳትም። ድብልቅልቁ የሚወጣ ይመስለኛል። ጠላቶቻቸው ደግሞ ይበዛሉ ማለት ነው እንደዛ ከሆነ። ነገር ግን ያው ተስማምተው ከሆነ የሚፈቱት አሪፍ ነው የሚሆነው። እናት በማግኘቷ ወንድም በመኖሩ በጣም ነው ደስ የሚላት። ግን ስለደበቋት ደግሞ በጣም ትናደዳለች። ያው ያፌት ደግሞ ስራውን ሰርቷል። ግን ናታን በዚህን ያክል መቀጣት የለበትም። በቃ እሱ ነፃ መውጣት ነው ያለበት እንጂ እነዛ ወንጀለኞቹ መቀጣት አለባቸው እንጂ የናታን በደል ደግሞ በጣም እየበዛ ነው ያለውና በቃ ድራማም ቢሆን ተቃጥለናል። እንግዲህ እውነተኛ ታሪክ ነው እርግጠኛ ነኝ። ነገር ግን አሪፍ ነው፣ ተወደዋል። አዎ በጣም አሪፍ ካራክተር ነው። ሉሊትም የምትሰራው ወንጀለኛም ብትሆን እሷ ልጅ ያው የምታረጋቸው አክቶች በጣም ያስቃሉ። ነገር ግን እና ደግሞ ወንጀለኛና በጣም በቃ ለብር ብላ ለብር ሟች ናት። እና ደግሞ ኢፉዬ ደግሞ ስለ ሉሊት ሁሉንም ነገር አውቃለች። ምክንያቱም ምንድነው ያወቀችባት? ከእነዚሁን አጎት ጋር እንደምትማግጥ ከዚሁን ከእናቷ ወንድም ጋር ማለት ነው እንደምትማግጥ፣ እሱ ደግሞ ወደ ሀገር ቤት ለምን እንደማይገባ ሁሉንም ነገር ጽዮን እንደገፈተረቻት ሁሉንም ነገር ኢፉዬ ያውቃለች። እና በዛ እያስፈራራቻት ነው የምትገኘው። አሁን ደግሞ ሄደሽ ሴቶቹ የሚሄዱበት ቡና ቤት ሄደሽ ቀርጸሽ ካሜራ ሰጥሻለሁ ቀርጸሽ ትልኪልኛለሽ አለቻት። እንዴት ቢሆን ነው ምናምን ብላ ስትከራከራት፣ ነገርኩሽ እኔ ለፖሊሶች ለአንቺ ሁለት ማንነትሽ ብናገር መቀጣጫሽ ነው የሚሆነውና ይህንን ያልኩሽን ባታረጊ ውርድ ከራሴ ብላታለች። በዛ በኩል ደግሞ ያፌት አለ፣ የተረገመ እሱ ይገላታል፣ ሉሊትን ይገላታል። ለኢፉዬ እንደምትሰራ ካወቀ እንዳለ ነው የሚገላት ማለት ነው። እሱ ጥርጥር የለውም። የእሱ ሰዎችም ስላሉ በውስጥ ሉሊት ይገላታል። ሉሊትም መሞት የለባትም፣ መቀጣት አለበት። እሷም ሴት ሆና በሴቶች ላይ ስለጨከነች ቅጣት ያስፈልጋታል። ናታን ደግሞ ይበቃዋል፣ በቃ ነፃ መውጣት አለበት። ያፌት ከነ ውሾቹ ይያዝ ማለት ነው። እና ለዛሬ እናንተስ ምን ተረዳችሁ በዚህ